የሚያሳድጋቸው ልጆች ይኖራሉ እዚህ ጋር የሚረዳው ቤተሰብ ይኖራል እዛ ጋር መክፈል ያለበት የቤት ኪራይ አለና እንደኛ አይነት ሀገር ላይ ስንኖር ፊራል ይኖረናል ስርስር አድርጎ የሚይዘን ፍርሃት አሁን እንትቼ እንትማረክ እንዴ ኢቭን ዞ ዲፕ ኢንሳይድ ያኛው ነገር እንደሆነ ምንወደው ነገር እያወቀ ምንወደው ነገር ማንኖር ሰዎች ከምንኖረው ሰዎች ፐርሰንቴጁ በጣም ከፍ ያለ ነው ያምናለውና ከባድ ያረጋው ሞይ እንደኛ አይነት ሀገር ላይ ፋሽናችንን መከተል እውነት የተለየ ምልከታ ነው ምን ማለት መሰለሽ እኛ ሀገር ሌላውን ተታሽው ልጅ እኮ ኢንቨስትመንት ይሄን ታውቂያለሽ ለምሳሌ አንቺ ሱቅ ተከፍቻለሽ አይደል ሱቄ እንደው እንዴትም ብሎ እንደው በእግሩ ቆሞ ገቢ ያምጣልኝ ታያለሽ ኢንቨስት ስላደረግሽበት ሰዎች ብዙ ጊዜ እኛ ሀገር ልጅን የሚያስቡት እንደ ኢንቨስትመንት እንደው ይማርልኝ እንደው ይቀጠርልኝ እንጂ የሚያመጣው ገቢ ነው ዋናው that's investment እኮ አይደል ይሄ ላይክ ራሱን ፉልፊልድ ሆኖ ደስተኛ ሆኖ ይኑር ብለን አናስብም ብዙ ጊዜ እንደው ራሱን ይቻላል አረ እንዴት አድርጎ በጦራይ ሴት ልጅ ከተማረች ምን ካለች ብቻ ለቤተሰቦቿ ግዴታ ማድረግ አለባት ላይክ ኢንቨስትመንት ነው ኤቭሪዋን ካገባችም ኢቭን ሀብታም ባል አግብታም ቢሆን ለቤተሰቧ ኢንቨስት ማድረግ እውነት እኔ አንዲት ልጅ እንደውም ከባሌ ደውላ ምን አለች መሰለሽ እኛ ጋር ይሄ ሶሻል ሚዲያ ምናምን አይደርስም በአጋጣሚ ግን ቪዲዮውን አየሁ እና በዛ ወቅት ደግሞ ቤተሰቦቼ ምን ይሉኛል አለች አንቺ እኮ አሁን 12 ነች ልትገባ ነው ወደ ዩኒቨርሲቲ አንቺ እኮ በትምህርትሽ ጎበዝ ብትሆኝ ሰቅለሽም ተመረቀሽም ጥሩ ስራ ብታገኝም እኮ ማግባትሽ አይቀርም ሀብታም ባል አሁን ባትማሪ ማግባትሽ አይቀርም ሀብታም ባል ስለዚህ ለምን አንደኛሽን አሁን አቁመሽ ትምህርትሽን ለምን አትማሪ ይሉኛል አለች ራስን መሆን የሚል ያንተን አንድ ቪዲዮ አይቼ ነው ወደ ህይወቴ የተመለስኩት ወደ ራሴ የተመለስኩት ነው ያለችኝ ምን ልልሽ ነው የዚች ልጅ የህይወት ምሳሌ የአብዛኞቻችን ቤት ውስጥ ያለ ነገር ምን ሰማው ነገር ተመሳሳይ ነው ስለዚህ ሁሉ ጊዜ የምናስበው ስራን ላይፍን ህይወትን የምንረዳው መጀመሪያ እንደው ምግብ ይልቻል እንደው በልቼ ልደር አብዛኛው ሰው ሩጫው መጀመሪያ ለመብላት የለት እንጀራይ ልክ ከሱ ከተሻለ እንዴ ልልበስ ልብስ አይደለ መሰረታዊ ነገር ተብለን የተማርበል እንዴ ልልበስ ልዘንጥ እንጂ ይባላል ትንሽ ከዛ ትንሽ የተሻለ ነገር ሲኖርሽ መጠለያ ትዳር ቤት መኪና ተል እዛ ጋር ያቆማል አብዛኛው እኔ ለዛ መልፋቱን አይደለም እየወቀስኩ ያለሁት ግን ህልሜ ምንድነው ደስ ብሎኝ የምኖረው ምን ብሰራ ነው አንልም መጠየቅ እናቆማለን እኛ ሀገር ትልቁ ችግር ከናሬሽናችን ላይክ ናሬሽን ከሚነገሩን ትርክቶች አንፃር እንዴተፈተፈ ብለን እንደንተና ልጁን እንጂ ይባላል እንተና ልጅ አየው ተመርቆ እንዴ ዶክተር ሆነ እኔ ህልሜ ዘፋኝ ሊሆን ይችላል እንዳልሽ እዛ እንተና እኮ ተመርቆ ዶክተር ሆነ ሲባል ማሰብ አለብኝ ማን ዶክተር ለመሆን በአንድ ጊዜ ሽፍት አደረኩ ዝም ብለሽ አስቢ ኢትዮጵያ ውስጥ በጣም ትልቅ ቦታ የምንሰጣቸው ሰዎች በእንደዚህ አይነት ጫና ቢያልፉና ወድቀው ቢቀሩ ይህ እንደምናገኛቸው ኑሪ ጸጋዬ ገብረመድህን የሆነን ሰው የሚያክል ሰው ኢንጂነር ሆኖ ብታገኙ ምን አይነት ነገር ነው የኢትዮጵያ ኪነ ጥበብ ውስጥ ሉዝ የምናደርገው ጥላሁን ገሰሰን የመሰለ ሰው ህልሙ ያልሆነ ቦታ ላይ ወድቆ ብናገኘው ኢትዮጵያ በሙዚቃ የምታጣውን አስቢ በተለያየ ዘርፍ ነው ብልሽ ታውቂያለሽ ጥላሁን አጎቱ ግርፍ ያደርገው ነበር ለሙዚቃ ሲሄድ ጠፍቶ ሁሉ መልሶት ነው ድጋሚ ጠፍቶ አዲስ አበባ ገብቶ ሙዚቃ መስራት የጀመረው እንደ ጥላሁን አይነት ታግሎ ማሸነፍ የማይችሉ ሰዎች አሉ ህልም አላቸው ግን ውጫዊ ነገር ናሬሽን የሚነግ ትርክቱን ይሰሙና እሱ ወደ አይምሯቸው ይጫንና እሱ ለመኖር ለካንዳንዴ ሰው ይጫነብሽን ነው በቃ ይሄ ሰው የደረሰልሽን ፊልም ነው አንቺ አክት የምታደርግ በእኛ ማህበረሰብ ራስሽ አይደለሽም ፊልምሽን የምትጽፊው ሰማን ነው ዳይሬክተሩ እናቱ ያባት ዳይሬክት ያደርጉታል ያንቺን ፊልም ራይት ያደርጉታል አንቺ ብትሆኚ እንዲ ነው የምትማሪው እንዲ ነው እንዴ ተደርሽልኛልሽ ወይ እንዲ በጊዜ ታገባለሽ አስቤልሻለሁ እንደዚህ ተንሱን ትኖራለሽ ያለንበት ማህበረሰብ ነው አሁን ደስ የሚለው ለመጠየቅ ጥሩ እድል አለ እጃችን ላይ በጣም ፓወርፉል ነገሮች ይዘን ነው ምንዞር ስልክ የሚባል ነገር አሁን ይሄን የሚያይ ሰው ይሄ ዘመን ስላፈራው ነው ይሄን ቴሌቪዥን ፕሮግራም የሚያየው አይሽ ለመጠየቅ ይመቻል አሁን ያለ የፈለገ ነገር ቢሆን ግን ሰበበኛው መቅበር አለብን ገብቶ እኔ ያለሁት እኮ ኢትዮጵያ ነው ልክ ነህ እግዚአብሔር ይስጠኝ እኮ ለዚህ ነው እንደዚህ ያለንኩት ብሎ መቀመጥ የለበትም አንድ ሰው ገባሽ ሲሰማ የሆነ ነገር ሲያይ መነቃቃት ያ መጠየቅ አለበት ባይዘው እኔና አንቺ የማውራታችን ትልቁ ፐርፐዝ ሁሉም ሰው ወደ ራሱ እንዲያይ ይላል ምንም አይደለም እኔ እውነት የሚያስደስተኝን እየሰራው ነው እኔ እውነት የሚያስደስተኝን እየኖርኩ ነው ካልሆነ ምንድነው ማድረግ ያለብኝ በቃ እዛ ጋር ማቆም ራሱ አንድ ትልቅ ሰክሰስ ነው ባይዘው እውነቱን ስነግርሽ የቅንጦት ሐሳብ ነው ፓሽን ለምን እዚች ዓለም ላይ ሰዎች ውጫዊ ነገር ሲያሳድዱ ስለሚኖር ውስጣዊ ጥያቄ መጠየቅ ብቻ ሰክሰስ
መመለስ አይደለም መጠየቅ ብቻ ሰክሰስ ነው፣ ትልቅ ስኬት እና ቢከብድም እኛ ሀገር ባለንበት ሁኔታ ቢከብድም ስልካችን ላይ ፓወርፉል ነገር አለ እንዴ። ላይብራሪ ዞን ነው የምንዞር። ስልካችን ላይ መጽሐፍ ብትችኝ ላይብራሪ፣ ስልካችን ላይ ኦንላይን ትምህርት መማር፣ ዩኒቨርሲቲ ይዘሽ ነው የምትዞር በስልክሽ አይደል? ስልክሽ ላይ ሲኒማ ቤት ይዘሽ ነው የምትዞር ፊልም ብትጭኝበት። ኤቭሪቲንግ እጃችን ላይ ነው ያለው። ከዚህ በፊትም ብየዋለሁ። ከ30 ከ40 ዓመት በፊት ሮናልድ ሬገን አሜሪካንን ሲመራ የሚጠቀመው ላፕቶፕ ወይም ኮምፒውተር አሁን እጃችን ላይ ያለችው ስልክ ትበልጣለች። ፓወርፉል ነገር ይዘን ነው የምንዞረው። ራሴን ልቀይር ካልሽ ምንም ሰበብ አያስፈልግም። ለራሴ እኔ አላንስም። ቤተሰብ የሚፈልገው ነገር ሊጭንብኝ ይችላል እኔ ላይ፣ የኔ ነገር ዲፋይን ሊያደርግ ሊጥር ይችላል። ጓደኛ ምናምን እሰማቸዋለሁ ግን አልቀበላቸውም። ያመንኩበት ነው የማደርገው፣ ራሴን እሆናለሁ። እና ጥያቄው ግን ደስተኛ ነህ ወይ ነው? በምትሰራው በምትማረው ደስተኛ ነህ ወይ? ወጥተህ ስትገባ ተመስገን ዛሬ አዲስ ነገር እየሞከርኩ ነው፣ ህይወቴ ላይ አንድ ነገር ጨምሬያለሁ ትላለህ ወይ ካልክ ስለ ፓሽን መጠየቅ ያስፈልጋል። አሁንም እንዳልከው ግዴታ እንጠይቅ አይደለም፣ ግን ብዙ ሰው ሰላም ስለሌለው ብዙ ሰው ደስተኛ አይደለም። ብዙ ሰው እንቅልፍ አይወስደውም። ስትረስ የሚባለው ኮንሰፕት በደንብ ተስፋፍቶ ነው ያለው። በቃ ስትረስ አለብኝ። ያንዳንዱ ሰው በአንድም ሆነ በሌላ መልኩ ስትረስ አለበት እና ያ ስትረስ ራሳችንን እንድንጠይቅ ሊያረገን ይገባል ነው አሁን መጨረሻ ላይ ጥያቄ። በቃ ያ ስትረስ ለምንድነው የምጨነቀው? ለምንድነው ደስተኛ ያልሆንኩት? ለምንድነው ስራ ቦታ የምጨቃጨቀው? ለምንድነው ከሚስቴ ጋር ሁሌ አርጊውመንት ያለው? ለምንድነው ለልጆቼ ጊዜ የማልሰጠው? ለምንድነው የምጠጣው በየቀኑ የማጨሰው? የመሳሰሉትን ነገሮች ካልጠየቀን አንደርስበትም ነው እያለን ያለ ነው አይደለም። የምንወደውን ነገር እንዴት መተዳደሪያችን እናድርገው ነው ባጭሩ። የምንወደው ነገር ላይ ተደግፈን እንዴት ሰክሰስፉል እንሆን ነውና እዚህ ላይ አስተያየት እንድትሰጥበት የምፈልገው ፖይንት ሰዎች ኮምፎርት ዞናቸው ውስጥ ሲሆኑ እንዳልከው ከበሉ ከጠጡ ከለበሱ ቆንጆ መኪና ከነዱ ኦር ቤት ካላቸው ነገሩ ያለቀ ይመስለናል። ግን እዛ ጋር አይደለም የሚያልቀው። ለምን ሁሉም ነገር ኖሮህ አንተ ከሌለ ዋጋ የለውም። which is ያንተ ደስታ ከሌለ ያ ሁሉ ነገር ሰላም ካልሰጠ አሁንም ችግር አለ። ሰው አሁንም ጥያቄ መጠየቅ አለብን ነው። ያም ሆኖ ግን ሰው ፍርሃቱ እንዴት ማሸነፍ ይኖራል? ዛሬ እዚህ ቴሌቪዥን ጣቢያ ውስጥ የሚሰራ ሰራተኛ ፓሽኑ እርሻ ቢሆንና ትልቅ እርሻ መሬት እንዲኖረው ቢፈልግ የዛሬ ስራውን ልክ ሲያቋርጥ ገቢ የለውም። እንኳን ያ ትልቅ እርሻ ሊኖረው ለምሳሌና ሰው ከፊሩ አሳስሮ ከያዘን ፍርሃት አንደኛ እንዴት እንውጣ ነው። ሁለተኛ ደግሞ ከኮምፎርት ዞናችን ከምቾታችን። ያው ደስታም ባይኖር ደሞዝ አለ፣ ቤት አለ፣ ትኖራለህ፣ ትገባለህ፣ ትወጣለህ፣ ጓደኞች አሉ፣ ትዝናናለህ። ግን ደስታ የለህም። ከወጣም ደግሞ ትፈራለህ። ብዙ ሰው አሁን የማውቃቸውም ብዙ ሰዎች ኮምፎርት ዞናቸውን ያችን ለቆ መውጣት ትዳርም እኮ ነው። ትዳሩም አይሆንም እየሰራ እኮ አይደለም፣ ግን በቃ ግን ባለ ትዳርነቱ ነው ኮምፎርቱ ምቾት ያለው ነገር። ሰው ዝም ብሎ ይቀመጣልና ሰው ፍርሃቱንና ምቾት ካለው ከዛ ከኮምፎርት ዞኑ እንዴት ያሸንፍ እንዴት ይውጣ የሚለው ላይ ነው። እስቲ በጣም ክሪቲካል ጥያቄ ነው። እስካሁን ካነሳናቸው ነገሮች አሁን መስመር እየያዘ ነው። አይሽ መጀመሪያ ጠየቅን ደስተኛ ነህ ወይ ያልነው ይሄን የሚመለከትን ሰው አይደለሁም ሲል እንዴት አድርገህ ነው ታዲያ ፓሽንህን የምታገኘው? ፓሽንህን ደግሞ ወደ ፕሮፌሽን አሁን ምን አደረግሽው? ቅድም ፓሽን ስል ባይከፈልህም ደስ ብለው የምትሰራው ነበረ። አሁን ገንዘብ እንዴት ነው ሊያመጣልህ የሚችለው? ላይክ ደስ ብሎህ የምትሰራውን ስራ ገንዘብ ሲከፈል ምን ያህል ኢንጆይ እንደምታደርጊው አስቢ። ላይክ ብዙ ጊዜ እኛ ሀገር ይሄ ነገር የተለመደው አርቲስቶች ጋር እኔ እኮ በ5 ብር ተከፍሎኝ ነበር ስታውን የነበረው ቲያትር ቤት ምናምን ይላሉ። ውሸት ይመስለናል። እነሱ ግን በጣም ደስተኛ ነበሩ። ባይከፈላቸውም ሲሰሩ ደስተኛ ነበሩ። ታዋቂ ሲሆኑ፣ ብዙ ስፖንሰር ሲያገኙ፣ ማስታወቂያዎች ሲሰሩ ምናምን ላይክ በጣም ይረካሉ። ገብቶሻል? ላይክ ለምን ፕሮፌሽን አደረጉት ፓሽናቸውን። ስለዚህ አሁን አንድ ሰው ፓሽን ላይ ስታክ ካደረገ እዛ ጋር ላይክ ሆቢ እንደመኖር የሆነ የሚያስደስተው ነገር እንደመኖር ነው የሚሆነው። ፓሽናችን ወደ ፕሮፌሽናችን ማደግ አለ እንዳልሽው ማለት ነው። ገንዘብ ማምጣት አለበት፣ ያለበለዚያ አይቀጥልም፣ አይቆይም። ገንዘብ ፊውል ነው፣ እንደ ነዳጅ ሆኖ ሞቲቬት ያደረገን የሚያስቀጥለን ውጫዊ ነገር ቢሆንም ግን ያስፈልጋል፣ ግዴታ ነው። እንዴት ካልሽ ባይዘው መልሰሽዋል። ፍርሃት ነው እና ከምቾት መውጣት ከኮምፈርት ዞናችን መውጣት ስለምንፈራ ነው። ፍርሃት በሁለት ምክንያት ሊመጣ ይችላል። ብዙ ጊዜ ፍርሃት አንደኛ ምን እንደሚመጣ ባለማወቅ፣ ለምሳሌ ነገ ምን እንደሚፈጠር ካላወቅሽ ትፈራለሽ። አለማወቅ ነው የሚያስፈራን ብዙ ጊዜ። ስለዚህ በእኛ አሁን በምናስበው ፓሽን ጥግ የደረሱ ሰዎች እነማን ናቸው ብሎ መጠየቅ ለክ መጀመሪያ አየሽ። አሁን ለምሳሌ ምን ማለት ነው እንዳልሽው ቅድም አንድ ካሜራማን ይሆናል
አንድ ጀስት ኖርማል የከተማ ላይ አርባን ላይ ያለ ስራ የሚሰራ ሰው እኔ እኮ ፓሽኔ እርሻ ነው ቢል እርግፍ አድርጎ ቢሄድ እና ላለመሄድ አንደኛ ፊር አለበት። ቢሄድ ደግሞ ሉዝ የሚያደርገው ብዙ ነገር አለ። እንዳይሄድ የሚያደርገው እሱ ነው ብለሽኛልና ማድረግ ያለበት መጀመሪያ ጥናት ማጥናት አለበት። ከዚህ በኋላ እኮ ፓሽን ማለት ባይዘ መስዋዕት የምታደርጊለት ነገር፣ ጊዜሽን ጉልበትሽን ኢንቨስት የምታደርጊለት ነገር፣ ራስሽን እድሜሽን የምትሰጪለት ነገር ነው ፓሽንሽ። ስለዚህ ቀድመሽ ምን ውስጥ እንደምትገቢ ማወቅ አለብሽ።